በእጃችሁ ላይ ያለው ስልክ መልእክት መቀበያ ብቻ ሳይሆን የታገተችው እህታችን ሀና ከሞት አፋፍ የምናስጥልበት የትግል መሳሪያ ነው። ይህንን ቪዲዮ ሼር ማድረጋችሁ ተራ ተግባር አይደለም፣ ይልቁንም ለሃና ነጻነት በር መክፈቻ ነው። ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሃና መርዶ ዛሬ በሌላ አስደንጋጭ ግን ደግሞ ተስፋ በሚፈነጥቅ እውነት ተተክቷል። ሃና በሳውዲ አረቢያ የነበራትን ቆይታ በህጋዊ መንገድ ለመቀጠል የመኖሪያ ፍቃዴን አሰርቼ በነጻነት እኖራለሁ፣ ራሴንና ቤተሰቤን እለውጣለሁ፣ ልጄንም በኩራት አሳድጋለሁ በሚል ብርቱና ንጹህ ተስፋ በሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ይሁን እንጂ በሳውዲ ድንበር በረሃ ላይ ህይወቱ አልፏል ተብሎ የተሰራጨውን መርዶ የሁላችንም ቅስም የሰበረና ተስፋ ያስቆረጠ እጅግ በጣም አሳዛኝ ከመጀመሪያው ሞተች ብለህ ለቤተሰብ ያስረዳው አንተ ነህ ያረዳው። ከዛው ጀምር ያለውን በጽሞና ተረጋግተህ አውራ። እኔ ሞተች ብዬ ለጌታውን የነገርኩት ኢትዮጵያ አልደወልኩም አንደኛ ማለት ነው። እሺ ቀጥል። ያው ግን አባቱ ያሉኝ አንተ እንዳልካቸው ነበር። እሺ ቀጥልሽ። አይ በፍጹም ይሄ ልጅ ይገባል፣ ጌታውን ይገባል፣ ይነግራል። እሱ የነገርኩት። እሺ ቀጥል። እነሱ ናቸው ወደሱ። እሺ በመጀመሪያ ከመሞቷ በፊት ያለውን በመጀመሪያ በምን አገኛት? እሷን ያገኘኋት የእህቴ ልጅ ይሄድ ነበር ብያለሁ። የእህቴ ልጅ ሲሄድ ጌታውን ሊወልድም ይሄዳል። መች የምታውቀው ሰው ካለ አብረህ ላክልኝ አለኝ። እሺ ብዬ ስል የእህቴ ልጅና ለጌታውን ወንድም ሰው አናገሩ። ይሄን ሰውዬ አናገርኩት። 5500 ብር አለኝ። ይሄን አል ብለዋል አልኩት። እሺ አሉ። ከዛ በኋላ የጌታውን ወንድም ካለበት ቤት ላመጣው ሲሄድ ይቺ ልጅ መሄዷን አልነገሩኝም። ማንም ሰው አላለም። በመኪና ላይ ወጣች። እኔ መኪና ላይ ማለት ነው። ቆይ እዚህ ላይ ብር ስንት ትከፍያለሽ ስንት አትከፍልም የሚለውን ሳትማከሩ ሳትወያዩ 2500 የተባለውን አሁን 800 ያዢ የሚቀጥለውን በኋላ ትከፍያለሽ ሳትል እንዴት ሳትጨርሱ መኪና ላይ ልወጣ ትችላለች? ማን ጋር ጨርሳ? ይሄን የጨረሰችው ከጌታውን ጋር ነው። ጌታውንና ባሏ ጌታውን ጋር ነው የጨረሰችው። እሺ ጌታውንና ባሏ ጋር ባሏና ጌታውን ጓደኛሞች ናቸው። ከጌታውና ባሏ ናቸው አወሩ። እኔ ስለ ወንድሙ አወራኝ። መሄዷንም የዛን ቀን ነው ሰይድ መኪና ላይ ወጣችሁ። እሷም አለች አላሉ። ሃና የሚስቴ ዘመን ናት። ያው እንግዲህ አምለሻውታል። ከእኛ ጋራም አብረን እንታወቃ። እንዴ ሃና አንቺም ልትሄጂ ነው እንዴ ስላት፣ አዎ ልሄድ ነው አለች። ይሻላል ብለሽ ስላት፣ አዎ ይሻላል ሞክረው አለች። እሺ አልኩ። በመኪና ሄጄ ሄዱ። ቁርስ አልበላሁም ብትለኝ ያልሞቱ ልጆች አሉ ከእሷ ጋር ሄዱ። ሀበሻ ምግብ ቤት አስገብቼ ምግብ ገዝቼላቸው የገጠርም ልጅ ያለ ካርድ እፈልጋለሁ ብትለኝ የ20 ብር ካርድ ገዝቼ ሰጥቼ የሆነ ሱዳኔ ሰዋክ መጥቶ እነ ተክላይ ልከውን ይዘዋቸው ሄዱ። ገባ። እዛ በኋላ አሁን ብር ያስፈልጋሉ ወይ ስለጌታው አሁን ብር የሚያስፈልገው ለኪሳቸው ነው ተብሏል። ለኪሳቸው 700 ብር 800 ብር ይዘው ሄዱ። 800 ብር ወስደው ይሄን ተባለ። ያን ብር ይዘው ሄዱ። አባት አላማጣ ድረስ ሄደው የሚያውቁትን ሰውዬ ጋር ደውለው ሲጠይቁ ልጅቷ በህይወት አለችና ሌሎች ሰዎች ሰጥተዋቸው ነው ሚል ነው የተናገሩት። ቅድም ላይ እንደሰማን ከሆነ ማለት ነው። የኔ እሳቤ እዚህ ላይ ምንድነው፣ ልጅቷ በዛን ሰዓት በምትደክምበት ሰዓት እሷንም ጥለው መሄድ ስለማይፈልጉ ምናልባት እዛ አካባቢ ያለ ሰው ሌላ ሰው ካለ ለዛ ሰው ሰጥተው ከዛ ሰው ገንዘብ ተቀብለው ሊሆን ይችላል። ኦሬዲ ልክ እንደ መሸጥ ማለት ነው። አንድ ይሄ ሁለተኛ ያዙት በደንብ አድርጋችሁ። ይሄ አንድ መረጃ ስለሆነ ማለት ነው። አባት አለማጣ ድረስ ሄደው ያገኙት መረጃ ልጅቷ አለች ሌሎች ሰዎች ጋር ሰጥተዋት ነው፣ ሌሎች ሰዎች እጅ ጋር ናት ተባልኩኝ ብለው ነው የተናገሩት አባት። ይሄ በአንደበታቸው ነው የሰማነው። ይሄን ካሉ ልጅቷ ላለመሞቷ አንድ ትልቅ ማረጋገጫ ነው። ሁለተኛ ዛሬ ቀን ላይ አንዲት የጉራጌ ልጅ እዛው 5 ዓመት ሙሉ
ታግታ የነበረች ነፍሰ ጡር ሆና አርግዛ መጨረሻ ላይ አውጥተው የጣሏት ልጅ በዚህ ወር ውስጥ ረመዳን ከመግባቱ በፊት አካባቢ ሀገር ቤት ገብታ ስለ ሀና መረጃ ቪዲዮ ራሱ ተልኮላት እህቷ ጋር እያወሩ ድንገት እንደዚህ የምትባል ሀና የምትባል ልጅ እኮ እዛው ቦታ ላይ ነበረች አንቺን የምትመስል ስትላት የምርሽ ነው እቺን ልጅ ናት ወይ ብላ ቪዲዮ ስትልክላት አዎ እቺ ራሷ ናት ልጅቷ ብላ ተናገረች። እቺ ልጅ ማን ናት? ጉራጌ ልጅ ናት። የትም አታውቃትም፣ የትም አይተዋወቁም። ሁለት እነዚህ ከመጀመሪያ ጀምሮ እስከ መጨረሻው ያለው። ሶስተኛ ይሄ ማን ነው? ማሩ የሚባለው ማሩ ነው መሰለኝ ስሙ፣ ሶሪ ስሙ አልተያዘልኝ። እሱም በበኩሉ መረጃ አለኝ ብሏል። መረጃውን ያው ማውጣት ባይፈልግም አንድ መረጃ አለኝ ብሏል። ከአንድም 2 3 4 5 ሀና በህይወት መኖሯን የሚያረጋግጡ መረጃዎች አሉ። አንተም እየሰማህ ነው። እየሰማህ እስከሆነ ድረስ ልጅቷ ምናልባት ሲመሯት የነበሩ ደላሎች ቦታው ላይም ጥለው መሄድ ስላልፈለጉ ምናልባት ለሌላ ሰው አሳልፈዋት ሰጥተዋት ከሆነ ሌላ ደላላ እዛው ሽጠዋት በገንዘብ ቀይረዋት ከሆነ እውነቱን ማጣራት ነው። ገንዘብ ከሆነ የሚፈልጉት የኢትዮጵያ ሕዝብ የሚችለውን አድርጎ ለነዛ ሰዎች ወላጆችም ቢሆን የጠየቁት እንደዛ ነው። ልጅቷ ተሽጣ ከሆነ በገንዘብ ተቀይራ ከሆነ እንደዛ ተከታትለ ልጅቷን ያለችበትን ቦታ የማሳወቅ ግዴታ አለብን። አዎ እኔ የምመልሰው ቅድም ከብሬክስ በፊት ለጠየቀው ሰው ጥያቄና የብሬክስንም በዛው ነው። ቀስ ብለህ አያይዘህ መልስ። ቀስ ብለህ አዎ ቅድም ከብሬክስ በፊት ሰውዬው ያወራው ሰውዬ ተክላይ ጋር ደወለ፣ መንገድ ላይ ናቸው እየመጡ ነው ብሎታል። አልደከመችም ታመመችም አላለውም ብሏል። ተክላይ ደክማ እኔ የበፊቱን የተጫወቱትን እንትን እያደረጋችሁታል። ደክማባቸው እያዘሩ እየደገፉ እየመጡ ነው፣ መንገድ ላይ ናቸው። ልጅቷ ደክማለች ብሎኛል እያልኩ ቅድም ሰው እንደደከመችና አልሄድ እንዳለቻቸው ነግሮኛል። ከዚህ ደግሞ ለብሬክ ስላለው መሞቷን እንዴት አመንክ ላልከው እነዚህም ልጆች ነገሩኝ። ሁለተኛም ደግሞ አባትየው ካክላቷ ላይ ቀዳችሁ አምጡልኝ ሲሉ እኔ ካክላቷ ላይ በዚህ ሰዓት አልቀድም፣ ቦታውም የሚያስፈራ ቦታ ነው። ሌላ ሄጄ ከፈለጋችሁ ቪዲዮም ሆነ ፎቶ ልላክላችሁ በዚህ ሰዓት ከ3 ቀን ከ4 ቀን በኋላ። አይ አላምንም፣ አሁን ይሄ አስከሬን ይበላሻል፣ የራሴ ሰው አለ ካላችሁ ከየመንም ሰው ስጡ፣ ከጅዳም ሰው ስጡ፣ በራሴ ትራንስፖርት እስከዛ ቦታ ላምጣው፣ መልሼ ጅዳ ልመልሰው፣ የራሴ የምትሉት ሰውዬ ላኩልኝ ከነዛ ከሰዎች ጋር እኔ ለዛ ለሰውዬ ኃላፊነቱን ወስጄ እዛ ቦታ እመልሳለሁ። አስከሬን ፎቶና ቪዲዮ አይላክም ካላችሁ የሚያጣትንና እሷን በቃ አስከሬን ብቻ የሚረዳ ሰው ካለ ስጡኝ፣ ከኢትዮጵያ ቢሆን ላምጣ ብሏል። ለአባትየው ይህም ቃል በቃል ጠይቆታል። ግን ፎቶ አላክም። አው ፎቶ ባለመላኩ ነው አሁን ይህ ሁሉ ደረጃ ውስጥ ያደረሰ። ሌላውን ጥያቄ ጠይቋል። በቃ ከኢትዮጵያም ሰው ስጡኝ፣ ከየመንም ሰው ካላችሁ አምጡ፣ ከጅዳም አምጡ፣ የሚያውቃት ሰው ላሳይ ብሏል። ከ3 ቀን ቀረቀም በኋላ እኔ ሰው አልፈልግም፣ ያቺን ነገር እዛ ላይ ነገር ቀዳ አውጣልኝ ሲል ያቺን ነገር ገብቼ ከእንግዲህ ላይ እዛ ቦታ ላይ አስከሬን ላይ ገብቼ ቀድቼ አላወጣም፣ እኔ እፈራለሁ ማለት እዛ ላይ ቀድጄ አልገባም። በቃ የሚያውቃት ሰው ላኩልኝ፣ ከየትም ቦታ ነው ከየትም ቦታ እኔ ትራንስፖርት እንችላለሁ አምጡልኝ አለ። እሱ እንደዛ ሲል አንተ ለተክላይ አባት እንደዛ ቢልም አንተ ለተክላይ ችግር የለውም ማንኛውም ሰው ብትሰጡኝ ሄጄ ማሳየት እችላለሁ ካለ አንተ ለተክላይ እንዴት በዛን ሰዓት ቢያንስ ቪዲዮ የአባቱን ነገር ረስተ ቪዲዮ ቀርጸው እንዲልኩልህ እንዴት አላደረክም ነው? እሺ ከ3 ቀን ከ4 ቀን በኋላ ነው። እስኪ የዛን ቀን አልተመቸንም ተባለ አይደለ? ከ3 ከ4 ቀን በኋላ ግን ወስደን በአካል ሙላ ማሳየት እንችላለን እስከ ማለት ከደረሱ አባት እሺ የፎቶ እንትን እንኳን ባይስማሙ አንተ እንዴት ፎቶና ቪዲዮ ቀርጻችሁ ላኩልን? እሺ በቃ እኔ ልክላችኋለሁ እንዴት አላልክም በሰዓቱ? አባትየው የመን ሰው አለኝ እሱ ጋር ሰው አለኝ ላስተካክልና ደውልላችሁ ነው ስልክ ገብቶ ወጣዱ
እኔ እኮ እያልኩ ያለሁት የአባትን ነገር እርሳው ዝም ብለህ ችግር የለውም። አባት እንደ አባት አይደለ እየተናገሩ ያሉት። አንተ ግን ልጅቷን እንደላከ ሰው ነው የምልህ። አንተንም ከተጠያቂነት ራስን ከተጠያቂነት ነፃ ለማድረግ እንዴት ይሄንን ነገር አላሰብክም ነው የኔ ጥያቄ። ገብቶሃል አይደለ? ዛሬ እኮ ይሄንን ነገር እየተነሳ ያለው ልጅቷ ቪዲዮ አሳማኝ ነገር ቪዲዮ መሞቷን የሚያረጋግጥ ቪዲዮ ወይም ፎቶ ባለመኖር ነው አይደለ? የዛን ሰዓት አንተ እንደዛ ለምን አላልከውም? ለዛ ለመሪዎቹ እሺ ገብቶኛል። እሱን መልሳለሁ። አንድ ነገር ልንገርህ ማለት ነው። አሁን ይሄ ሁሉም ተብሏል፣ እንደፈለጋችሁ ብላችኋል፣ ችግር የለብኝም። ግን ልጅቷን ልካያታል ለምትሉት ነገር ግን አንድ ያልገባኝ ነገር ከልጅቷም አልተደዋወልኩም ነግሬሃለሁ ብያለሁ። ከባልየውም አልተደዋወልኩም፣ ከወንድሟም አልተደዋወልኩም። የጌታውን ወንድም ሳመጣ ነው ሀናን መኪና ላይ ያየኋት እያልኩ ነው። እኔ ሀናን ከቤቷ ውጭ ብዬን አስወጥኋት። ከባሏ ተነጋግሬ ነው። ከማን ተነጋግሬ ነው? ግን ሀናን ሌላ ከተክላይ ጋር እንድትገናኝ ያደረጋት ማን ነው እንዴ? ማንም አላገናኛትም። ያለ ተከትላ ነው የጌታውን ወንድም ጋር ተከትላ እኮ ይመጣል። የጌታውን ወንድም ማን ላከው? ከዛ የጌታውን ወንድምማ ጌታውን እኔን አናገረኝ። ጌታውን ሲያናገረኝ የጌታውን ወንድም ሲመጣ እሱም ተከትላ ነው የመጣው። የጌታውን ወንድም ከዛ ማን ላከው ነው? ከእንትና ጋር ከተክላይ ጋር ማን ነው ያገናኘው? ማን አገናኘው? እኔ ነኝ ያገናኘው። እና ታዲያ ምንድነው ልዩነቱ እንዴ? አንተ ትልቅ ሰው አይደለህም እንዴ? ይሄ አንዴ ህይወቴን አበላሽት ያለችው ለማን ነው? እሱን ጠይቀው እስኪ አንዴ። እሷ ለምሳሌ ሲሄዱ መንገድ ላይ እኔ ካሁን በኋላ ምን ህይወት አለኝ ህይወቴን አበላሹት እያለች ስታለቅስ አንደኛው ላይ እንደሰማት ተናግሯል። የገጠር ልጅ ሰምተሃል እንዴ ስንለው እኔ እዛ አልሰማሁም፣ ጓደኛችን ግን ኮምቦልቻ ከደረስን በኋላ እንደዚህ ብላ ነበርኩ ብሎ ነግሮኛል አለ። አዎ የሰማው ነው በሚዲያ ሲያወራው። አዎ አሁን እኛ ቦታ ተደፈረችም አላሉኝም፣ ለኔ ደከመችም እንትን ተደፈረችም አላሉኝም። አሁን እኔ አላኩም ይኸውልህ ይመች እኔ አላኩም የሚባለው አማርኛ አይሰራም። አንደኛ ጌትነት ወይ ይቅርታ አድርግልኝ፣ ጌትነት ወንድሙንና ያክስቱን ልጅ እሷን እና የገጠር ልጅን ገንዘብ ተስማምታ አንተ ጋራ 5,500 ይከፍላሉ። 800 በኪሳቸው የያዙ ድንበር ሲሻገሩ ቀሪውን ይከፍላሉ ብለህ ያወራኸው አንተ ነህ ከጌትነት ጋር። ጌትነት ደግሞ ይዞልህ የመጣው ማንን ነው? የገጠር ልጅ የሱን ወንድም ያክስቱን ልጅና ሃኒን እነዛ አይደል ያመጣልህ? አዎ እና ታዲያ እኔ አይደለም አልነገረኝም። አናለች አላለኝም። ከኔ አላለች ወንድሜን ነው ያለ። ጌታው ወንድሜን ከወህተሊ ጋር አብሮ ይሄድ ያለ ያ አሁን ያን አንባር ማናገር ትችላለህ። ታዲያ ማን ጋር አውርታ ነው? አንተ ጋር ያላወራይ ሴትዮ እንደብለ ይዘግደ ለሱዳኒ ትሬላ ሰቅለህ ትክሌ ዘንዳ እንዳደርሷት አደረክ። እኔ ጋር ያላወራይ 5,000 ብር ለማን ነው የምሰጠው? እሺ 5,500 ለማን ነው የሰጠችው? 5,500 ለማን ነው የሰጠችው? እንድትሰጥ የተስማማችሁ ከማን ጋር ነው? ከጌትነት ጋር ነው? እኔ እኮ ነገርኩህ። በቃ እየነገርኩህ ያለሁት እኔ የጌታውን ወንድም ልጭን ሲሄድ እሷን ወጣች የገጠርም ልጅ ጁ የሸዋ ልጅን እኔ ጥያቄ መጠየቅ እፈልጋለሁ። ይሄ አይነፋም። ይመች። አንተም ስለላካት መስሎኝ ከተክላይ ጋር አባቷን ያገናኘ መሞቷን ያረዳ ሁሉን ነገር ቪዲዮ ቀረጻ ይቀርጥ የሚለውን የነገር እመነው ሚስቴንም ቢሆን እልካለሁ ብለህ ያልከው ጥሩ ልጅቷ አለች ካላችሁ ትክክለኛ የሚመጣ ሰው ያያ ሰው ካለ ቪዲዮ ያለ ሰው ካለ
ያለ ብሏል። ያንድርሽ ያ ቪዲዮ ይውጣ። ልጅቷ አለች ሳያ አለች ካላችሁ ሳይሆን አስረግጠህ ንገረው። አሁን ቆይ አንድ ይጨርስ ሳያ ይጨርስና ታወሪያለሽ። ያ ቪዲዮ ከመጣ እኔ ልጅቷን ከሰማይም ከምድርም ብዬ ከእናንተ ገዛዛራ ልጅቷን በአንድ ቀን አስለቅቃለሁ። እኔ ደግሞ አሁን የመሞቷን አካባቢዋን የገጠር ልጆች አሉ ከ7 ከ8 ቦታ አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ አሳዛኝ ዜና ነበር። በሳውዲ አረቢያ ለመኖሪያ ፍቃድ መኖር ያለውን መሪር ስቃይ የፖሊስ መኪና የሳይረን ድምጽ በተሰማ ቁጥር የሚፈጠረው ድንጋጤና የስነ ልቦና ቀውስ ሁሉም ሰው ያውቀዋል። ያንን የፍርሃት ኑሮ ሸኝታ በክብርና በነጻነት ሰርታ ልጇን ለማሳደግ ስትል ነበር ብቸኛው አማራጭ አድርጋ አደገኛውን የየመን በረሃ ለመጋፈጥ ጉዞ የጀመረችው። ያ የሐዘን ዜና በተለይ በቅርቡ የወለደችውን ጨቅላ ልጇንና የእናትነት ስሜቷን ለምናውቅ ሁሉ በሳውዲ ድንበር ላይ በረሃ ላይ ቀርታለች መባሉ የህሊና እረፍት የሚነሳ መሪር ክስተት ሆኖ ሰንብቷል። ዛሬ ያ የሐዘን ጨለማ ተገፎ ተስፋ ሰጪ መረጃዎችን መውጣት ጀምረዋል። ሐና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተውናል።